ሰላም እንዴት ናችሁ? ኢትዮ ሃሁ ቤተሰቦች። ኢትዮ ሃሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬ ቪዲዮአችን ወይም በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላትን ከታች ወደ ላይ ወይም ከላይ ወደ ታች በማንበብ እንዲሁ ስታነቡ አቅድም ሃሁ ሂሃ ሄ ወይም ለሉሊ ላሌ ሊሎ ስትሉ ታውቋቸዋላችሁ። እንደዚህ ግን ወደ ታች እንዲህ ስትቆጥሩ ደግሞ ወደ ታች እንደዚህ ስትቆጥሯቸው ያስቸግሯችኋልና ወደ ታች ስትቆጥሩ ደግሞ እያንዳንዳቸውን ቅርጻቸውን በቀላሉ ማወቅ ትችላላችሁ። ዛሬ እሱንን ነጅላችሁ የመጣሁትኝ ይህንን ከቆጠራችሁ በደንብ ካወቃችሁ አማርኛን በቀላሉ ማንበብ ትችላላችሁ። ይህን ቪዲዮ ከጨረሳችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርታችን ስንቀጥል እንግዲህ ይቺ ማነች? ሀ፣ ይቺ ለ፣ ይቺ ሀ፣ ይቺ መ፣ ይቺ ሰ፣ ይቺ ሁ፣ ይቺ ማነች? ሉ፣ ይቺ ሁ፣ ይቺ ሙ፣ ይቺ ማነች? ሱ። እሺ፣ ከዛ ደግሞ ይቺ ማነች? ሂ፣ ይቺ ሊ፣ ይቺኛዋ ማነች? ሂ፣ ይቺ ማናት? ሚ፣ ይቺ ሲ። እሺ፣ ይቺ ማነች? ሀ፣ አራተኛ ፊደል ማለት ነው። አራተኛ ሀ፣ ይቺ ላ፣ ይቺ ማነች? ሀ፣ ይቺ ማ፣ ይቺኛዋ ማነች? ሳ፣ ይቺ ማነች? ሄ፣ ይቺ ሌ፣ ይቺ ሄ፣ ይቺ ሜ፣ እሺ፣ ይቺ ሴ። መልካም። እሺ፣ ስድስተኛ ፊደል ደግሞ ይቺ ማነች? ህ፣ እ ሚል ድምፅ ይኖራቸዋል። እ ሚል ህ፣ ያው ል፣ ይቺ ህ፣ ይቺ ን፣ ይቺ ስ። እሺ፣ ይቺ ማነች? ሆ፣ ይቺ ሎ፣ ይቺ ሆ፣ ይቺ ሞ፣ ይቺ ማነች? ሶ። እሺ፣ መልካም። እንግዲህ እንደዚህ እያደረጋችሁ ወደ ታች የመጀመሪያ አንደኛ ፊደሎችን ሙሉ ታነባላችሁ። ከዛ ሁለተኛ ፊደሎችን፣ ከዛ ሶስተኛ ፊደሎችን እያላችሁ ታነቡ ቅርጻቸውን በቀላሉ መለየት ትችላላችሁ። እንዲሁም ደግሞ ቅርጻቸውን እንዴት እንለያለን ካላችሁ ደግሞ የሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። ያው ሁን፣ ይዋት፣ ሉን፣ ይዋት፣ ሁን፣ ሙን፣ ሱን ስትዩ በሙሉ ቅጥል አላቸው። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ያሉ ናቸው። ያው ዘወር ወደዚህ ወደ ቀኝ፣ ያው ሂ፣ ሚ፣ ሲ ስትሉ እንዲሁ ከእግራቸው ዘወር ያሉ ናቸው። በዚህ መንገድ በቀላሉ መለየት ትችላላችሁ። አራተኛ ፊደሎች አንድ እግራቸው ያጥራል። ባለ ሁለት እግር ፊደሎች እና ባለ ሶስት እግር ፊደሎች ብዙም ኮመን የሚያደርጋቸው ነገር የለም። ነገር ግን አምስተኛ ፊደሎች ደግሞ በተመሳሳይ የሚያደርጋቸው ነገር ምንድን ነው ብትሉኝ ቀለበት ወይም ከእግራቸው ላይ ዜሮ አላቸው። ሄን ይዋት፣ ይኸው ዜሮ ወይም ቀለበት አላት። ሌን ይዋት አላት። ሄን ይዋት አላት። ሜን ይዋት አላት። ሴን ይዋት አላት። ስለዚህ የአምስተኛ ፊደሎች ቀለበት ያላት ከሆነች በቀኝ በኩል ከእግሯ ላይ ቀለበት ካላት ያች ፊደል ማናት? የስንተኛ ፊደል ናት? የአምስተኛ ፊደል ነች ማለት ነው። በዚህ በቀላሉ መለየት ትችላላችሁ። ወደ ቀጣዩ ስናልፍ እሺ፣ ይቺ ማነች? ረ፣ ይቺ ሰ፣ ይቺ ሸ፣ ይቺ ቀ፣ ይቺ በ። እሺ፣ ይቺ ማነች? ሩ፣ ይቺ ሱ፣ ይቺ ሹ፣ ይቺ ቁ፣ ይቺ ቡ። እሺ፣ ኡ ሚል ድምፅ አላቸው። ያው ሩ ስትሉ ኡ፣ ሱ፣ ሹ ሁለተኛ ፊደሎች ላይ ኡ ሚል ድምፅ አላቸው ማለት ነው ሁሉም። ሶስተኛ ፊደሎች ላይ ደግሞ ኢ ሚል ድምፅ ይኖራቸዋል። ሪ፣ ያው ሲ፣ ሺ፣ ቂ፣ ቢ። እሺ፣ አራተኛ ፊደሎች ደግሞ አ ሚል ድምፅ ይኖራቸዋል። ራ፣ ሳ፣ ሻ፣ ቃ፣
ባ ያው አያችሁ ተመሳሳይ አ ሚል ድምጽ ይኖራቸዋል ማለት ነው አምስተኛ ፊደሎች። እሺ ማለት አራተኛ ፊደሎች። አምስተኛ ፊደሎች ደግሞ ኤ ሚል ድምጽ ይኖራቸዋል። አሁን እዩ ሬ፣ ሴ፣ ሼ፣ ቄ፣ ቤ አያችሁ ኤ ሚል ድምጽ ይኖራል። ያው ሬ፣ ሴ፣ ሼ፣ ቄ፣ ቤ ምን ድምጽ አለው? ኤ ሚል። እሺ ስድስተኛ ፊደሎች ደግሞ እ ሚል ድምጽ ይኖራቸዋል። ያው ር፣ ስ፣ ሽ፣ ቅ፣ ብ እስቲ ያው ር፣ ስ፣ ሽ፣ ቅ፣ ብ ሚል ድምጽ አላቸው ስድስተኛ ፊደሎች። ሰባተኛ ፊደሎች ደግሞ ኦ ሚል ድምጽ ነው ያላቸው። ኦ ሚል ማለት ነው። ሮ ያው ሶ ያው ሾ ያው ቆ ቦ ያው እዚህ ላይ የሚኖራቸው ሰባተኛ ፊደሎች ኦ ሚል ድምጽ ይኖራቸዋል ማለት ነው። ዘን ወደ ቀጣዩ ስናልፍ ይቺ ማነች? ቨ ያው ቨ ይቺ ተ አ የመጀመሪያ ፊደሎች አ ሚል ድምጽ ይኖራቸዋል። ቨ ተ ቸ የ ነ እስቲ እንደገና ቨ ዩ ተ ያው ቸ ያው የ እሺ ነ። ከዚህ በመቀጠል ደግሞ ይቺ ማነች? ቡ ቱ ቹ ዩ ኑ እስቲ እንደገና ቡ ያው ቱ ያው ቹ ዩ ኑ። እሺ ከዚህ ጋር ደግሞ እቺ ማነች? ቪ ሶስተኛ ፊደል ምን ሚል ድምጽ አላት ብያችኋለሁ? ኢ ሚል። ሁለተኛ ኡ፣ ሶስተኛ ኢ ሚል። ቪ ያው ቲ ቺ ይ ኒ። እሺ አራተኞች ደግሞ እነዚህ ቫ አ ሚል ድምጽ ነው ያላቸው። ቫ ታ ቻ ያ ና ያው ቫ ታ ቻ ያ ና። እሺ ወደ አምስተኛ ፊደሎች ስንሄድ ይቺ ማነች? ቬ ይቺ ቴ ይቺ ቼ ይቺ ዬ ይቺ ኔ ማን ሚል ድምጽ አላቸው ብያችኋለሁ? ኤ ሚል ድምጽ አምስተኛ ላይ ኤ ሚል ድምጽ አላቸው ማለት ነው። እሺ ስድስተኛ ፊደሎች ላይ ደግሞ ይቺ ማነች? ቭ ሚል ድምጽ አላቸው። ቭ ት ች ይ ን እስቲ እንደገና ቭ ት ች ይ ን። እሺ እዚህ ጋር ደግሞ እቺ ማነች? ሰባተኛ ፊደሎች ሚል ድምጽ አለው ብያችኋለሁ። ኦ ሚል ድምጽ አለው ብያችኋለሁ። ዘን ይቺ ማነች? ቮ ይቺ ቶ ይቺ ቾ ይቺ ዮ ይቺ ኖ። ስለዚህ እንደዚህ እያደረጋችሁ በቀላሉ መለየት ትችላላችሁ። እንደዚህ እያደረጋችሁ ከቆጠራችሁ ደግሞ የአማርኛ ፊደሎችን በቀላሉና በአጭር ጊዜ መያዝ ትችላላችሁ። ለዛሬ ይዘንላችሁ የመጣን ትምህርት ይህንን ይመስል ነበር። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ሃሎ በሉን። በአጭር ጊዜ አማርኛ ብቁ መሆን ትችላላችሁ። ማንበብ መጻፍ እንድችሉ እናደርጋችኋለን። ለዛሬው ያለን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።